በተደጋጋሚ በአማርኛ የምትሰሟቸው ግን በእንግሊዘኛ ምናልባት የማታውቋቸው ቃላቶች እና ኤክስፕሬሽኖች አሁን አብረን እንሰራለን። 10 ናቸው። አብራችሁ ነው የምትሉት። ኦኬ። የኑሮ ውድነት እስቲ ምን እንደሚባለው? ኦኬ ኮስት ኦፍ ሊቪንግ ወይም ደግሞ ሊቪንግ ኮስት አይደል? ኮስት ኦፍ ሊቪንግ ይባላል። በጣም ጥሩ። የዋጋ ግሽበት። ቀጥሉልኝ እስቲ። ኢንፍሌሽን ካላችሁት ልክ ናችሁ። ስራ አጥነት፣ ስራ አጥነት፣ የወጣቶች ስራ አጥነት ምናምን ስለ ዩዝ አንኤምፕሎይመንት አይደል? ዩዝ አንኤምፕሎይመንት። በጣም ጥሩ። ስደት፣ የወጣቶች ስደት ምን ይባላል? ዩዝ ማይግሬሽን አይደል? ዩዝ ማይግሬሽን። በጣም ጥሩ። ሌላ መፈናቀል፣ ከቦታ ቦታ ሰዎች ሲፈናቀሉ ምን እንደምትሉት እሱንም ዲስፕሌስመንት። እንቀጥል። የኑሮ ውጣ ውረድ በሉኝ እስቲ። የኑሮ ውጣ ውረድ ምን ይባላል? አፕስ ኤንድ ዳውንስ ኦፍ ላይፍ አይደል? ወይም ደግሞ ቻሌንጅስ ኦፍ ላይፍ ትሉታላችሁ። አፕስ ኤንድ ዳውንስ ኦፍ ላይፍ። ከእጅ ወደ አፍ የሆነ ኑሮ፣ ከእጅ ወደ አፍ የሆነ ኑሮ። እሺ እየጠበቅኳችሁ ነው። ኦልራይት። ሃንድ ቱ ማውዝ ላይፍ አይደል? ሃንድ ቱ ማውዝ ላይፍ ካላችሁ ልክ ነው። የቤት ክራይ በእንግሊዘኛ ምንድን ነው? ኪራይ ሬንት ነው። ስለዚህ ሃውስ ሬንት ብትሉት ትችላላችሁ ማለት ነው አይደል? ራሱ ስራ አጥ ሲሆን አንድ ሰው ምን ይባላል? ቅድም አንኤምፕሎይመንት ብለን ነበር። ሳሳጥሯትና እንትሆናች አንኤምፕሎይድ ፒፕል ይሆናል ማለት ነው። ኦኬ ሶ የስራ እድል መፍጠር ራይት። የስራ እድል መፍጠር ምን እንደሚባለው ብዙ ጊዜ ሲባል ሰምታችሁታል። creating job opportunities። ኦኬ ሶ creating job opportunities ካላችሁት የስራ እድል መፍጠር ነው። እነዚህን 10 ኤክስፕሬሽን በአማርኛ በጣም ታውቋቸው ነበር። ዛሬ ደግሞ በእንግሊዘኛ የማታውቁት ካላወቃችሁ ማለት ነው። we'll see you next time. Bye for now.